በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ በሚል ርዕስ ስለ እመቤታችን የልደት ሚስጥርና የእመቤታችን ልደት የአዳምና የሔዋን የሲኦል ናፍቆት እንዴት እንደነበረ እንማማራለን። የድንግል ማርያም ልጅ ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች የእመቤታችን ታሪክ አበው ቅዱሳን ናቸው። ይህንን ቅዱስ ዳዊት በመዝሙር 86 ቁጥር 1 ላይ መሰረቶቿ የተቀደሱ ተራሮች ናቸው እንዳለው እመቤታችን በተለያዩ ቅዱሳን መሰረት ስትወርድ እንደመጣች የቤተ ክርስቲያን ሊቃውንት ያስተምራሉ ይናገራሉ። የእመቤታችንን ጥንተ ታሪክ ስንመለከት በኢየሩሳሌም አካባቢ በቅዱስ ጋብቻ ተወስነው ለፈጣሪ ተገዝተው የሚኖሩ ጴጥርቃና ቴክታ የሚባሉ ቅዱሳን ሰዎች ነበሩ። እነዚህ ሰዎች በትዳር ህይወታቸው ልጅ የሌላቸው መካኖች ነበሩ። በተለይ በዘመናቸው ያፈሩትን የተትረፈረፈ ምድራዊ ሀብት የሚወርስላቸው ልጅ ስለሌላቸው ያዝኑ ይተክዙ ነበር። አንድ ቀን ጴጥርቃና ቴክታ ስለ ሀብታቸው ብዛት ከተወያዩ በኋላ ጴጥርቃ በተስፋ መቁረጥ ስሜት እህቴ ይህ ሁሉ የሰበሰብነው ሀብታችን ምን እናደርገዋለን? አንቺ መካን ነሽ፣ የሚወርሰን ልጅ የለንም። እኔ ደግሞ ካንቺ ሌላ ሴት አላውቅም ማለት። የተባረከች ቴክታም ጌታዬ ሆይ የእስራኤል አምላክ ለኔ ልጅ ቢነሳኝ አንተም እንደኔ ልጅ አልባ ሆነ ትቀራለህን? ከሌላ ሴት ውለድ አለችው። ዛሬ አንዳንድ ወንድ ሚስቴ መካኑ ነች ብሎ ከሌላ ሴት በድብቅ ይወልዳል። አንዳንዱ የባሰበት ደግሞ ወላድ ሚስት አግብቶ ከሚስቱም ልጆች አግኝቶ ግን በድብቅ ከሌላ ሴት የሚወልድ አለ። ጴጥርቃም እንዲህ ያለ ነገር እንኳን ላደርገው በልቦኔ እንደማላስበው የእስራኤል አምላክ ያውቃል አላት። ግሩም መልስ ነው። ቴክታ ጴጥርቃን ከሌላ ሴት ልጅ ውለድ ስትለው ጴጥርቃ ከሷ ውጪ ልጅ የመውለድ እንኳን ተግባሩ ሐሳቡ እንደሌለው ነገራት። ዛሬ የጴጥርቃ ንግግር በተለይ በትዳር እየኖራችሁ ልጅ ላጣችሁ ምን ያስተምራችኋል? ለአመታት በትዳር ኖራችሁ ሚስቴ መካናት መውለድ አትችልም ብላችሁ በሚስታችሁ ላይ ዝሙት የፈጸማችሁ ባለ ትዳሮች ምን ይሰማችኋል? ቴክታ ጴጥርቃን ከሌላ ሴት ውለድ ስትለው እምቢ አለ። በዘመናችን ግን አንዳንድ ባለ ትዳሮች ከትዳራቸው ውጪ ልጅ ለመውለድ ብለው ብዙ ርቀት ይሄዳሉ፣ በትዳራቸው ላይ ይዘሙታሉ። ከዚህ በኋላ ብሩክት ቴክታ ለክቡር ጴጥርቃ እንዲህ አለችው፣ እግዚአብሔር የሚያደርገውን የሚያውቅ የለም። ትላንት ማታ በህልሜ ነጭ ጥጃ ከማህፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እስከ 7 ትውልድ ድረስ ሲዋለዱ ሰባተኛዋ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ ብላ ነገረችው። ሁለቱም በራዩ ተደንቀው እግዚአብሔርን አመስግነው ወደ ህልም ፈቺ ዘንድ ሄደው ያዩትን ህልም
ለህልም ፈቺው ነገሩት። ህልም ፈቺውም ህልማቸውን ከሰማ በኋላ በመደነቅ እንዲህ አላቸው፣ እግዚአብሔር በምሕረቱ በቸርነቱ አይቷችኋል። የህልማችሁን ፍቺ እንዲህ ነው። ነጭ ጥጃ መውለዳችሁ ጥጃዋም እስከ 7 ትውልድ ስትወልድ ማየታችሁ ሴት ልጅ ትወልዳላችሁ። ሴቶቹም እስከ 7 ትውልድ ይዋለዳሉ። 7ኛይቱ ጨረቃን መውለዷ ከሰው የበለጠች በጸጋ የከበረች ከመላእክት የተለየች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አልተገለጸልኝም አላቸው። በዚያ ወራት ቴክታ ጸነሰች፣ ሴት ልጅም ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም ዴርዴን ወለደች። ዴርዴም ቶናን ወለደች። ቶናም ሲካርን ወለደች። ሲካርም ሴትናን ወለደች። ሴትናም ሄርሜላን ወለደች። ሄርሜላ ማጣትን አግብታ ከሴቶች የተመረጠች የክርስቶስ አያት የሆነችውን ቅድስት ሐናን መስከረም 7 ቀን ወለደች። ቅድስት ሐናም በመንፈሳዊ ሥርዓት አድጋ ለአካለ መጠን ስትደርስ ከቤተ መንግስት ለተወለደው ክቡር ጻድቅ ለሆነው ለቅዱስ ኢያቄም ዳሯት። እግዚአብሔር ለቴክታና ለጴጥርቃ ያሳያቸውን ህልም በተግባር አሳያቸው። ልጅ ነበር ያጡት፣ ልጅ ሰጣቸው። እዚህ ላይ አንዱ ቁም ነገር ልንገራችሁ። ብዙዎቻችሁ ሱባኤ ገብታችሁ ሊሆን ይችላል፣ ቤታችሁ ጸልያችሁም ሊሆን ይችላል፣ ህልም ታያላችሁ። ሌሎቻችሁ ደግሞ ስለ ህይወታችሁ፣ ስለ ችግራችሁ፣ ስለ ወደፊት ህይወታችሁ በጸሎት እግዚአብሔርን ትጠይቃላችሁ። እግዚአብሔር ደግሞ ለሰው ልጆች ለጥያቄያቸው መልስ የሚሰጠው አንድም በህልም ነው። ህልም ማለት እግዚአብሔር ለሰው ልጆች መልስ የሚሰጥበት መንገድ ነው። እግዚአብሔር ወደኛ የሚመጣው አንድም በህልም ነው። ለዚህም ነው በኦሪት ዘፍጥረት በምዕራፍ 20 ቁጥር 3 ላይ እግዚአብሔርም ሌሊት በህልም ወደ አቤሜሌክ መጣ ተብሎ የተጻፈው። ስለዚህ እግዚአብሔር ወደ ሰዎች ሌሊት በህልም ይመጣል። እንዲሁም በዚህ በኦሪት ዘሁልቅ በምዕራፍ 12 ቁጥር 6 ላይ እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ በማለት እግዚአብሔር ለሰዎች በህልም እንደሚገለጥና ሰዎችን በህልም እንደሚያናግር ተናግሯል። ስለዚህ እግዚአብሔር በህልም መልስ ለመስጠት ህልም ያሳያችኋል ወይም ስለ ህይወታችሁ በህልም ይነግራችኋል። ግን ብዙዎቻችሁ ህልም እንዳያችሁ በተለይ ግልጽ የሆነና መልእክት አዘል ህልም የሆነ መልስ የሆነ እንዲሁም ወደፊት ስለሚሆንላችሁና ስለሚደረግላችሁ ነገር በህልም ይነገራችኋል። ግን ህልሙ ሳይፈጸም ይቀራል። ለምን? ያያችሁት ህልም ላገኛችሁት ላወቃችሁት ሰው ሁሉ ዛሬ ህልም አይቼ በህልሜ እንዲህ ተብዬ በህልሜ ተነግሮኝ እያላችሁ አስቀድማችሁ ስለምታወሩ ህልማችሁ ህልም ብሎ ይቀራል። በነገራችን ላይ አንድ ሰው ሱባኤ ገብቶ ይሁን ጸሎትም ይዞ ይሁን ከእግዚአብሔር ከመቤታችን ከቅዱሳኑ በህልሙ መልስ አግኝቶ ህልሙን ለሰው ከተናገረ ህልሙ ይባክናል። እግዚአብሔር የነገረውን ነገውንም አበላሽቷል። እግዚአብሔር ወይም እመቤታችን በህልማችሁ መልስ ወይም ተስፋ የሰጧችሁ ለናንተ ነው እንጂ ለሌላ ሰው አይደለም። በዛ ላይ በህልም የተነገራችሁ ለራሳችሁ እንጂ ለሰው ንገሩ ተብላችሁ አይደለም። ስለዚህ ከእግዚአብሔር ወይም ከመቤታችን ከቅዱሳኑ በህልም መልስ ያገኘ ሰው ስለወደፊቱ ተስፋ የተሰጠው ሰው ህልሙ ሳይፈጸምለት በፊት ህልሙን ከተናገረ የእግዚአብሔርን የመቤታችንን ሚስጥር አባክኗል። ስለዚህ ህልሙ ላይፈጸምለት ይችላል። እንዲሁም ህልሙን በመናገሩ ሚስጥር አባካኝ ወረኛ ይሆናል። እስኪ ህልም ያያችሁ ለሁሉም የምትናገሩ ህልም እንዳያችሁ እንደ በቀቀን ለመናገር የምትቸኩሉ ሰዎች ዝም ማለትን በልብ ማኖርን ከመቤታችን ተማሩ። እመቤታችን ሊቀ መላኩ ቅዱስ ገብርኤል በህልም ሳይሆን በገሃድ መጥቶ ጌታችንን እንደምትወልድ ሲነግራት ለማንም አልተናገረችም። እኛ ቅዱስ ገብርኤልን እንኳን በገሃድ በህልም ቢያናገረን ወሬያችን መከራ ነው። እንኳን ቅዱስ ገብርኤል በህልማችን ታይቶን ይቅርና ደህና ህልም እንኳን ካየን ነጋ አልነጋ ብለን በጧት ነው ለሰው የምናወራው። እመቤታችን ግን እንኳን ለሰው አብሯት ለኖረው ለአረጋዊ ለቅዱስ ዮሴፍ አልተናገረችም። ጌታችንን ከወለደች በኋላ ጌታችን በልጅነቱ ብዙ ታምራት ሲያደርግ እሷም ሰውም እያዩ ሲደነቁ እንዲህ የሚያደርገው እኮ ልጄ ነው፣ ልጄ እኮ አምላክ ነው አላለችም። እመቤታችን ጌታችንን በቅዱስ ገብርኤል ብስራት እንደወለደችው የወለደችው ልጇ አምላክ እንደሆነ
ለሰው ከመናገር በልቧ ማኖርን ነበር የመረጠችው። ለዚህም ነው በሉቃስ ወንጌል በምዕራፍ 2 ቁጥር 51 ላይ እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበር ተብሎ የተጻፈው። እስኪ ገዳም ሄዳችሁ ሱባኤ ገብታችሁ ስለ ህይወታችሁ ስለ ወደፊታችሁ ስለሚደረግላችሁ በህልም የተነገራችሁ ቤትም ሆናችሁ ጸልያችሁ በህልም ስለ ወደፊት ህይወታችሁ ለምሳሌ ስለ ትዳራችሁ ሊሆን ይችላል፣ ስለምትወልዳቸው ልጆችም ሊሆን ይችላል፣ ወደፊት ስለሚገጥማችሁ መልካም ነገርም ሊሆን ይችላል። ብቻ በህልም በራእይ አንድ ነገር ሲነገራችሁ ወይም ህልም እንዳያችሁ ለሰው አትናገሩ፣ በልባችሁ አኑሩ። እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበር እንደተባለው ያያችሁት ህልም ራእይ እስኪፈጸምላችሁ ድረስ ለሰው ቦሬ ከማዳረስ ይልቅ እንደመቤታችን በልባችሁ ጠብቁት፣ በልባችሁ አኑሩት። ብዙ ሰዎች በሱባኤ በጸሎት ብዙ ነገር ይነገራቸዋል፣ ግን የማይፈጸምላቸው የተሳሳተ ህልም አይተው ወይም ውሸት ተነግሯቸው ሳይሆን ያዩትን ህልም የተናገራቸውን መልእክት በሙሉ ላገኙት ሰው እየተናገሩ ነው። ህልም እንኳን ለጓደኛ ለእናትና ለአባት አይነገርም፣ እስኪፈጸም ዝም ነው የሚባለው። በእርግጥ አንዳንዴ ከባድና አስደንጋጭ ህልም ልታዩ ትችላላችሁ። እሱንም ቢሆን ጠይቃችሁ ለአባቶች መናገርና ማማከር ነው። ከዛ ውጪ እከሌ ወይም እከሊት ህልም ትፈታለች ብላችሁ ብትናገሩ አንደኛ ህልማችሁ በትክክል ላይፈታ ይችላል፣ ሁለተኛ ህልሙ ህልም ብቻ ሆኖ ሊቀር ይችላል፣ ሶስተኛ የእግዚአብሔር ሚስጥር ታባክናላችሁ። ቢያንስ ለአባቶች ብትናገሩ ከቻሉ ይፈታሉ፣ ካልቻሉ ጸሎት ያደርጋሉ፣ ያማክራሉ። ለምሳሌ ነብዩ ዳንኤል ህልም በመፍታት ይታወቅ ነበር። በዚህ በትንቢተ ዳንኤል በምዕራፍ 1 ቁጥር 17 ላይ ዳንኤልም በራእይና በህልም ሁሉ አስተዋይ ነበር ተብሎ ተጽፏል። ይህ ማለት ዳንኤል በየትኛውም ራእይና ህልም ላይ የመፍታት ጸጋ ተሰጥቶታል ማለት ነው። ዳንኤል በህልም ላይ አስተዋይ ነበር ተብሏል። ዛሬ ሰዎች በህልም ላይ የማያስተውሉት ጋራ ህልማቸውን ያስፈታሉ። ፈቾቹም ቡናቸውን እያንቃረሩ ህልማቸውን አራምባና ቆባ አድርጎ ይፈቱላቸዋል። እንደ ነብዩ ዳንኤል ህልም የመፍታት ጸጋ ላላቸው አባቶች መናገር አሊያም ያሳየኝ እግዚአብሔር ይፍታ ብሎ ዝም ማለትን ልመዱ። ቴክታና ጴጥርቃ ያዩት ህልም ከባድ ረቂቅና ፍቺ የሚፈልግ ህልም ነው። ግን ህልም የሚፈታ ለዛውም በሀገሩ የታወቀ ሰው ጋር ሄደው ነው ህልማቸውን ያስፈቱት። ሰውየውም ቢሆን ህልሙን የቻለውን ፈቶ የፀሐይ ነገር አልታወቀኝም አልተገለጸልኝም ብሎ ሳይፈታላቸው ተመልሰዋል። ግን ቴክታና ጴጥርቃ ያዩት ህልም ለነሱም ለህልም ፈቹም ሰው ባይፈታላቸው እግዚአብሔር ህልማቸውን በጊዜው በተግባር አሳይቷቸዋል። የትኛውንም የረቀቀ የከበደ ህልም ብታዩ እግዚአብሔር በጊዜው ህልማችሁን ወደ ተግባር ቀይሮ በተግባር ይፈታላችኋል። ስለዚህ ህልማችሁን ራእያችሁን እንደመቤታችን በልባችሁ ጠብቁ። ወደ እመቤታችን ስመጣ እመቤታችንም እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ኖራለች። ከአዳም ቀጥሎ ለልጁ ለሴት የተሰጠች እመቤታችን ናት። ከሴትም ለሄኖክ የተሰጠች እመቤታችን ናት። ጥበበኛው ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻርቃን ሰዎች ውስጥ ትመላለሳለች እንዳለ እመቤታችንም ከሄኖክ እስከ ደገኛው አብርሃም፣ ከደገኛው አብርሃም እስከ ንጉስ ዳዊት፣ ከንጉስ ዳዊት እስከ ቅድስታና በቅድስና ወርዳለች። የብርሃናው ነጸብራቅም ወርዶ በማህፀነ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማህፀን እንደርሷ ያለ ነጸብራቅ ብርሃን አልታየም። ሴቶች የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና፣ ከብጽዕት ሐና እስከ ዕለተ ምጽአት ያሉት ሴቶች ናቸው። ቅድስት ሐና ከቅዱስ ኢያቄም ጋራ ከተጋባች ጀምሮ ወንድ ወይም ሴት ልጅ ባለመውለዷ የመረረ ለቅሶ ያለቀሰች ትኖር ነበር። በዚህም እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘር ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ፣ የኢያቄምን ቤት አጥፍተሻል፣ ከሀገራችንም ሂጂ፣ ከኛም ጋራ መኖር አትችይም። በሕጋችን መሰረት መስዋዕት ወይም ቁርባን በመናሳርግበት ጊዜ ከኛ ጋራ አንድነት የለሽም በማለት አጥንት ሰባሪ ንግግር ተናገሯት። በኦሪት ሕግ ደግሞ ልጅ የሌላቸው ሰዎች ከመሰዊያው ቦታ
ያባረሯቸው ወይም ውጪ ያስወጣቸው ነበር። ከዚህ በኋላ ቅድስት ሐና በእግዚአብሔር ፊት ጸለየች፣ እንዲህም አለች: ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬንና ጸሎቴን ስማ። ሁሉ ይቻላል፣ የሚሳን ነገር የለም። አንተ ትገድላለህ፣ ታድናለህ። አንተ ትዘጋለህ፣ አንተ ትከፍታለህ። ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ እሰጥ ዘንድ አንተን ደስ የሚያሰኝ ፍሬ ስጠኝ። ጸሎቴንም ሰምተ ልመናዬንም ተቀበል። የለመንኩንም ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬ የከፋ የልብ አዘንተኛ ስሆን በምድር ላይ መኖርን ለምን እመኛለሁ? የእስራኤል ሴቶች ልጆቻቸውን በደስታ ተሸክመው እኔ ላይ ይዘባበታሉ። ልጅ ባለመውለዴም ይስቁብኛል። እኔንም ባዩ ጊዜ ራሳቸውን ይነቀንቃሉና አቤቱ ጌታዬ ፈጣሪ ሆይ የተጣልኩ የተናኩ የኔን የገረድህን ስቃይ እይ ተመልከት ብላ በእስራኤል ሴቶች መካከል ቅድስት ሐና ልመናን አበዛች። በጣም የሚገርመው ቅድስት ሐና እግዚአብሔርን ልጅ ብቻ ስጠኝ አላለችም። ይልቁንም የተባረከ የተቀደሰ አንተን ደስ የሚያሰኝ ልጅ ስጠኝ ብላ የተባረከ የተቀደሰ ልጅ እንዲሰጣት ለመነች። ብዙ ባለትዳሮች ልጅ መውለድን እንጂ የተባረከ ልጅ መውለድ አያስቡም። የሚወልዷቸው ልጆች ይባረኩ ይቀደሱ ግድ አይሰጣቸውም። ያልተባረኩ ልጆች ያለ ልመናና ያለ ጸሎት የተወለዱ ልጆች እንኳን ለእግዚአብሔር ለእናንተም ለወለዳችሁትም አይሆኑም። ስለዚህ ሴቶች ባለትዳሮች እግዚአብሔርን የተባረከ የተቀደሰ አንተን ደስ የሚያሰኝ ልጅ ስጠኝ ብላችሁ እንደ ቅድስት ሐና ለምኑ። እግዚአብሔር የልመናችሁን ይሰጣችኋል። ባሏ ቅዱስ ኢያቄምም አይኖቹ በሐዘን ወደ ምድር ሲመለከቱ ህሊናውን ግን ወደ ሰማይ አቅንቶ ሳይነግሩ ሁሉንም የምታውቅ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን ለጠላቶቼ መሳለቂያ መዘባበቻ አደረከኝ? ዓለምንም ካለመኖር ወደ መኖር አምጥተ የፈጠርክ አንተ ነህና ፀሐይና ጨረቃን የምታፈራርቅ አንተ ነህና ልመናዬን ስማኝ፣ የልቤንም ጭንቀት አቅልልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አድርጌ የማቀርበው ልጅ ስጠኝ። በእስራኤል ሁሉ ዘንድ የተናቁ አታድርገኝ። አንተ ብዙውን ትንሽ ትንሹንም ብዙ ማድረግ ትችላለህና ብሎ ወደ እግዚአብሔር ጸለየ። ቅዱስ ኢያቄምም እግዚአብሔር ልጅ ብቻ እንዲሰጠው ሳይሆን የተባረከ የተቀደሰ ልጅ እንዲሰጠው እንዲሁም የጥበብና የአእምሮ መንፈስ ወይም ማስተዋል ያለው ልጅ ወደ እግዚአብሔር መስዋዕት አድርጎ የሚያቀርበው ልጅ እንዲሰጠው ለመነ። ዛሬ ባለ ትዳር ሆናችሁ ወንዶች እንደ ቅዱስ ኢያቄም እግዚአብሔር የተባረከ የተቀደሰ እንዲሁም ጥበብና ማስተዋል ያለው ልጅ እንዲሰጣችሁ ለምኑ። ቅድስት ሐናና ቅዱስ ኢያቄም ጸሎታቸውን በጨረሱ ጊዜ እግዚአብሔር የቅድስት ሐናን ሐዘንና የቅዱስ ኢያቄምንም ጭንቀት አየ። ቅድስት ሐናም ከሰባቱ ሰማያት ነጭ ርግብ ወርዳ በማህፀኗ ስታድር በሌሊት ራእይ አየች። ያቺ ርግብ ኪሩቤል እንደ ሰው እጅ በምስጋና ይጓርዷት ነበር። ይህም የሕይወት መንፈስ በነጭ ርግብ አምሳል በቅድስት ሐና ራስ ላይ ተቀመጠ። ባህሪዋ ከቅዱስ ኢያቄም አብራክ ወጥቶ በቅድስት ሐና ማፀን ባደረ ጊዜ ቅድስት ሐና በማህፀኗ ተቀበለቻት። ይህም ባህሪ የእመቤታችን ስጋ ነው። ነጭ ባህሪም የተባለው ንጽህናዋ ነው። ነጭ ርግብ የተባለው ንጹህ ነፍሷ ነው። እመቤታችን ዓለም ሳይፈጠር በፊት በአምላክ ሕሊና ልቦና ታስባ ትኖር ነበርና በእግዚአብሔር ቀኝ ነጭ ርግብ ነጭ ባህሪ በእጁ ነበረችና ሳይነጣጠሉ ሁለቱ ባህሪያት በቅድስት ሐና ማፀን አደረ። ይህ ነገር ከዚህ በፊት በቅድስት ሐና ማፀን ያልተለመደ ስለሆነ የቅድስት ሐና ማህፀን ታወከ። ቅዱስ ኢያቄምም ራእይ አየ። በራእዩም በቅድስት ሐና እጅ ከመልካም ፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። የወለላይቱ እመቤት ልጆች ከሴቶች ሁሉ እንደ እመቤታችን ንጹህ ሆኖ የተፈጠረ የለም። እግዚአብሔር እመቤታችንን ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እርሱ ክቡር ነውና ለራሱ አከበራት። እርሱ ንጹህ ነውና ለራሱ አነጻት። በንጽህና ከሰው ወገን እመቤታችንን የሚመስላት የለም።
የእመቤታችን ንጹህ ነፍስ ከጌታ ነፍስ ጋር አንድ እንደምትሆን አውቆ ጠበቃት። ለቅድስት ሐናና ለፍጥረት ሁሉ መድኃኒት ትሆን ዘንድ ሰጣት። የወለላይቱ እመቤት ልጆች የማይረቡ የማይጠቅሙ ልጆች ከመውለድ አለመውለድ ይሻላል። እግዚአብሔር ግን በሰው አንደበት ስራው ይደነቅ ዘንድ እስከ ጊዜው የቅድስት ሐናን ማፀን ዘግቶ አቆየው። የተባረከች የተቀደሰች ልጅ ሊሰጣቸው ብሎ አንድም የኛ የሰው ልጆች የመዳን ጊዜያችን ሲደርስ በጊዜው ጊዜ እግዚአብሔር ቅድስት ሐናን አሰባት። በሁሉ ዘንድ የተወደደች የተመረጠች የከበረች ልጅን ተወልድ ዘንድ ጊዜው ሲደርስ የቅድስት ሐናን ማህፀን እግዚአብሔር ከፈተ። እግዚአብሔር የሰውን የተዘጋ ማህፀን የተዘጋ ህይወት የተዘጋ ዕድል የሚከፍተው በጊዜው ነው። አንዳንድ የተዘጉ የሚመስሉ ነገሮች በሙሉ ተዘግተው ሳይሆን የሚከፈቱበትን ጊዜ እየጠበቁ ነው። ቅድስት ሐና ማህፀኗ ሲዘጋ ልጅ መውለድ የማትችል መስሏት ነበር። ግን የተዘጋው ሊዘጋ ሳይሆን በተሻለ ሁኔታ ሊከፈት ነውና እግዚአብሔር የቅድስት ሐናን ማህፀን ከፈተ። ቅዱስ ኢያቄምም ለረጅም ዓመታት ልጅ በማጣት ሲያዝን ነበር። ግን የረጅም ጊዜ ሐዘኑ ዘላለማዊ ደስታ መጣለት። አንዳንዴ የጥቂት ጊዜ ሐዘናችን የረጅም ጊዜ ደስታ ይዞ ስለሚመጣ እግዚአብሔርን በሐዘን ውስጥ ሆነን በእምነት ሆነን ለደስታ እንጠብቀዋለን። ወለላይቱ እመቤት ድንግል ማርያምም ነሐሴ 7 ቀን ተጸነሰች። ቅድስት ሐና እመቤታችንን በጸነሰች ጊዜ ስለ ሐዘኗና ስለ ጭንቀቷ ስፍር ቁጥር የሌለው እርጋታና ደስታ አገኘች። ቅድስት ሐና በመጠላት በመገፋት ፈንታ ክብርን ገናናነትን አገኘች። ቅዱስ ኢያቄምም እመቤታችን መጸነሷን ሲያውቅ በሕይወቱ የማያልቅ ደስታ አገኘ። በሐዘን ልቡ እንዳልተሰበረ በሰዎች ዘንድ እጅጉን ከበረ። እግዚአብሔር ማህፀናችሁን ሳይዘጋ ልጅ ሳይነሳችሁ ግን ሳትወልዱ 2 ከዛም ዓመታት በላይ የቆያችሁ እንደ ቅድስት ሐና በጸሎት ከታገሳችሁ ልጅ ስጠኝ ብላችሁ ከለመናችሁ የተባረከ ልጅ ይሰጣችኋል። እግዚአብሔር የሚዘገየው የተሻለውን ለመስጠት ነው። ከ6 ወርም በኋላ የቅድስት ሐና ጽንሷ ታወቀ። የሷም ዘመዶች የኢያቄምም ዘመዶች በሰሙ ጊዜ ወደ ቅድስት ሐና መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይሄ ድንቅ የምንሰማው ነገር ምንድነው አሏት። መጽነሷንም ያረጋግጡ ዘንድ የቅድስት ሐናን ማህፀን ይዳስሱ ነበር። አይኗ የታወረ ከቅድስት ሐና ዘመዶች ወገን የነበረች የአርሳባ ልጅ የምትሆን አንዲት ሴት ምንም ሳታውቅ የቅድስት ሐናን ማህፀን ዳሳ አይኗን ብትነካው አይኗ በራ። የዳነችውም ሐና ሆይ ብጻን ይገባሻል፣ ዓለም ከተፈጠረ ጀምሮ በማህፀኑ የውራንን አይን ያበራ እንዳንቺ አላየውም አለቻት። ዘመዶቿም ለቅድስት ሐና ሰገዱላት፣ ቅድስት ሐናንም አከበሯት። የቅድስት ሐና ዝና በየሀገሩ ሁሉ ተሰማ። ድውያን ሁሉ እየመጡ የቅድስት ሐናን ማህፀን እየዳሰሱ ይፈወሱ ነበር። የሚፈወሱትም በማህፀን ሳለ ህሙም የፈወሰ በተወለደ ጊዜ እንደምን ያለና ምን ያደርግ ይሁን እያሉ ይገረሙ ነበር። እንዲሁም ሳምናስ ወልደ ጦሊቅ የሚባል የቅድስት ሐና ያጎት ልጅ ነበር። ይህ ሰው ሞቶ ቅድስት ሐናን በጣም ተወደው ነበርና ስሙን እየጠራች በአስከሬኑ ዙሪያ እየዞረች ስታለቅስ የቅድስት ሐና ጥላ ከሳምናስ አስከሬን ላይ ቢያርፍበት ሟቹ ሳምናስ ብድግ ብሎ የእውነተኛ ፀሐይ አያቱ የጨረቃ እናቷ የምትሆኚ ቅድስት ሐና ሆይ ሰላም ላንቺ ይሁን ብሎ አወደሳት። የራዩንም ትርጉም ገልጦላት ተመልሶ አረፈ። የቅድስት ሐና 7ኛ አያቶች የሆኑት ቴክታና ጴጥርቃ ያዩትን ህልም ፈቺው ጋር ሄደው ህልም ፈቺው መፍታት ያቃተውን እግዚአብሔር በተግባር ፈታላቸው። ለህልም ፈቺው እንቆቅልሽ ሆነበትን እግዚአብሔር የሞተውን ሳምናስን ከሞት አስነስቶ የእውነተኛ ፀሐይ አያቱ የጨረቃ እናቷ በማለት ቅድስት ሐና ፀሐይ ጽርቅ ለተባሉ ለኢየሱስ ክርስቶስ በስጋ አያት እንደምትሆንና ጨረቃ ለተባለችው ለእመቤታችን እናት እንደምትሆን ህልሙ በተግባር ተፈታላት። በለቅሶ ላይ የነበሩ አይሁዶች ያዩትንና የሰሙትን ነገር ማመን ስላቃታቸው ቅድስት ሐና ላይ የክፋት ቂም ቋጠሩ። ቅድስት ሐና ከነገደ ሌዊ የተወለደች እንደሆነች ቅዱስ ኢያቄምም ከነገደ ይሁዳ እንደተወለደ ስላወቁ ይህ ከነዚህ የሚወለደው በአባቱ በኩል ንጉስ ሆኖ እኛን ይገዛል፣ በእናቱ በኩል ደግሞ
ሊቀ ካህናት መሆን ይችላል። ገና በማፀን ሳለ እንዲህ ድንቅ ካደረገ ነገ ተወልዶ ካደገማ ምን የማያደርገው ነገር ይኖራል? ስለዚህ ዞር ብሎ አያየንም። ቀድሞ እነዚህ ወገኖች የነበሩት ዳዊት፣ ሰለሞንና ኢዮስያስ ለብዙ ዘመናት አስጨንቀው ገዝተውን ነበር። አሁን ደግሞ ከነዚህ የሚወለደው ምን ያደርገን ይሆን? ዝም ብለን መቀመጥ የለብንም፣ የምናደርገውን እናድርግ በማለት በክፋት ተማከሩ። የአይሁድን ክፋት ያወቀው ቅዱስ ገብርኤል በሌሊት በራእይ መጥቶ በዘመድ የከበራችሁ ሐናና ኢያቄም ሆይ አይሁድ ሊገድሏችሁ መክረዋልና ከዚህ ውጡ፣ ወደ ሊባኖስ ሄዱ አላቸው። እነሱም ከሚኖሩበት ከገሊላ ተነስተው ወደ ሊባኖስ ሄዱ። በሊባኖስ ተራራ ኮረብታማ ቦታ ፈልገው በዚያ መኖር ጀመሩ። ቅድስት ሐና የምትወልድበት ጊዜ ሲደርስ በ5485 ዓመት ዓለም ግንቦት 1 ቀን ወለላይቱ እመቤት ድንግል ማርያም እንደ ፀሐይ አብርታ እንደ መላእክት አስፈርታ ተወለደች። ጠቢቡ ሰለሞንም በመኃልየ መኃልይ በምዕራፍ 4 ቁጥር 15 ላይ አንቺ የገነት ምንጭ የሕይወት ውሃ ጉድጓድ ከሊባኖስ የሚፈስ ወንዝ ነሽ ያለው ትንቢት ተፈጸመ። የገነት ምንጭ ሆነችው የሕይወታችንን ውሃ ኢየሱስ ክርስቶስን የወለደችው ወለላይቱ እመቤት ድንግል ማርያም ብርሃነ ልደታ ግንቦት 1 ቀን ከሊባኖስ ፈሰሰ። እንዲሁም ጥበበኛው ሰለሞን በመኃልየ መኃልይ በምዕራፍ 4 ቁጥር 8 ላይ ሙሽራይ ሆይ ከሊባኖስ ከኔ ጋር ነይ እንዳለ ግንቦት 1 ቀን ወለላይቱ እመቤት ድንግል ማርያም በቅድስት ሐና በኩል ወደዚህ ምድር መጣችልን። ስለዚህ የእመቤታችን ልደት የኛም ልደት ነው። እሷ ተወልዳ ነው መድኃኒት የሆነውን ጌታችንን የወለደችልን። ጌታችንን እመቤታችንን ከበዓላቶችሽ ሁሉ የትኛውን ትወጃለሽ ብሎ ሲጠይቃት እመቤታችንም ሁሉንም በዓላቶችን እወዳለሁ፣ ግን ከሁሉም የተወለድኩበትን ቀን እወዳለሁ ብላለች። እውነት ነው። ግንቦት 1 ቀን እመቤታችን በመወለዷ የሰው ልጆች የድነት መሰረት የተጣለበት ቀን ነው። ምክንያቱም እመቤታችን አስቀድማ ተወልዳ ነው አዳኙን ጌታ የምትወልደው። ይህ ቀን አዳምና ሔዋን ለ5500 ዓመታት በነፍስ ናፍቆት በሲኦል ሆኖ ሲጠብቁት የነበረው ታላቅ ቀን ነው። ምክንያቱም እግዚአብሔር ለአዳም ከልጅ ልጅ ተወልጄ ያድንሃለሁ ብሎ ቃል ኪዳን ስለገባለት እመቤታችን ስትወለድ አዳምና ሔዋን ጌታ ከድንግል ማርያም ተወልዶ እነሱን የሚያድናቸው ቀን መድረሱን በሲኦል ሆነው የናፈቁትና የጠበቁት ቀን ነው። በሲኦል የአዳም ናፍቆት በእመቤታችን መወለድ ምን እንደሚመስል አይተን ትምህርቱን እናጠቃልላለን። እንደምታውቁት ሲኦል ኃጢአተኞች ከስጋ ሞት በኋላ በነፍስ የሚቀጡበት የመከራና የስቃይ ቦታ ነው። ባጭሩ ሲኦል ማለት የነፍስ መቃብር ነው። አባታችን አዳም ለ5500 ዘመናት በሲኦል የግፍ ጽዋ እየጠጣ በዲያብሎስ እየተቀጣ ሲኖር ያስቦና ይናፍቀው የነበረው የእመቤታችንን መወለድ ነበር። ምክንያቱም የተሰጠው የድነት ተስፋ ቃል በእመቤታችን በኩል እንደሚፈጸምለት ያውቅ ስለነበረ አዳም በሲኦል ዘመኑ የእመቤታችንን መወለድ ሲናፍቅ፣ ሰይጣን ደግሞ በእመቤታችን መወለድ ሲጨነቅ ኖሯል። ምክንያቱም እመቤታችን ለአዳም የነፍስ ረፍት ምክንያት፣ ለሰይጣን የነፍስ ክስረት ምክንያት ስለሆነች ሰይጣን አዳም ከሲኦል እንደሚወጣ በእመቤታችን ምክንያት ስልጣኑንና ኃይሉን እንደሚያጣ ያውቃል። ሰይጣን በነፃ ያገኟቸውን ነፍሳት መቼ ነው ማጣ፣ አዳም ደግሞ ከሲኦል ስቃይ በእመቤታችን በኩል መቼ ነው የሚወጣ እያሉ በየራሳቸው መንገድ ይጨነቃሉ። በእነዚህ በሁለቱ ፍጥረታት መካከል እመቤታችን አለች። አዳም በሷ ምክንያት ወደ ቀደመው የክብር ሕይወት እንደሚመለስ ያውቃል። አዳም የሚናፍቀው ጌታ በስጋ ማርያም ተገልጦ ከሰይጣን እጅ አምልጦ መኖርን ነው። የወደቀባትን ሳይሆን መነሻ ጸጋውን ማስመለሻው ነችውን ዳግሚት ሔዋን የተባለችውን እመቤታችንን በተስፋ ይጠባበቃል። ለዘመናት በሲኦል የእሳት ፍላት ሲሰቃይ ያስብ የነበረው የሲኦልን መከራ ሳይሆን የእመቤታችንን የልደት ጮራ ነበር። የአዳም የናፍቆቱ ቀን ግንቦት 1 ቀን ናት። ይህችም የእመቤታችን ብርሃነ ልደቷ የሚገለጥበትና የሚታይበት ቀን ናት። የእመቤታችን መወለድ ለአዳም የመዳን አንድ መንገድ ነውና የእመቤታችን መወለድ በተስፋ ሲጠብቅ ኖሯል። አዳም በቀደመው በክብሩ ቦታ ሆኖ ፈጣሩን እግዚአብሔርን አይቷል። አሁን የናፈቀው ከእርሱ ዘር በምትወለድ በአካል ሳይሆን በህሊናው
እንደ ተስፋው ቃሉ የታወቀች በባህሪው የተሰወረች ለሱ መዳን ምክንያት የሆነች ነጭ ዕንቁ እመቤታችንን ነው። አዳም በገነት ከኖረበት የደስታ ዓመታት በሲኦል የተሰቃየበት ይበልጣል። እስኪ ወንዶች አዳምን ሆናችሁ አስቡት፣ ሴቶችም ሔዋንን ሆናችሁ አስቡት። ስለ እውነት ጌታ ፈርዶባችሁ በሲኦል ተማግዳችሁ ብትኖሩና በእመቤታችን ምክንያትነት ከሲኦል እንደምትወጡ ብታውቁ እመብርሃንን እንዴት ባለ ተስፋና ናፍቆት ነው የምትጠብቋት? በዛ ቦታ ሆናችሁ ብታስቡት የመዳን ምክንያታችሁ እመቤታችን እንደሆነች አውቃችሁ በስቃይ የኖራችሁ ያኔ የእመብርሃን መወለድ ለእናንተ የብርሃን መንገድ ነው። እመብርሃን አዳኙን እንደምትወልደው ጌታም እስከ ሞት በደረሰ ፍቅር እንደሚክሰው ያወቀው አዳምም በሲኦል እሳት ሆኖ የእመቤታችንን መወለድ በናፍቆት ይጠባበቅ ነበር። በጊዜው የአዳም የ5500 ዓመታት የድነት ናፍቆት በእመቤታችን በኩል በክርስቶስ ሞት እውን ሆኖለታል። ድንግል ማርያም አዳም በሲኦል በድህነቱ የናፈቃት ያጣው ልጅነት ያገኘባት እኛም ነገ ዘላለማዊ መንግስቱን የምንወርስባት የነፍሳችን ናፍቆት ናት። አባ ጊዮርጊስ በአርጋኖን ምስጋናው ላይ ሰይጣን አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም፣ ባንቺ ታመመ፣ በልጅሽም ተጨነቀ፣ በአንድ ልጅሽ መስቀል ስቃይ ያገኘው፣ ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል በማለት ተናግሯል። የልደታ ማርያም የልደቷ በረከት ጸሎቷና ምልጃዋ ከሁላችን ጋር ይሁን። ወለላይቱ እመቤት ልደታ ማርያም በዘርፋፋ ቀሚሷ በክንፈ ረድኤቷ አቅፋ ደግፋ ለዓመቱ በሰላም በጤና ታድርሰን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።